ሰው ጋይሶች እንደተለመደው በሌላ ዜና ዛሬ ተመልሰናል። ዛሬ የምናወራው በኢትዮጵያ በዚሁ ሀገራችን በትግራይ ክልል ስለተፈጠረ እጅግ በጣም ከባድ የሆነ የተፈጥሮ አደጋ ነው። ይህ የተፈጥሮ አደጋ ምንድን ነው? ምን ያክል ሰዎች ህይወታቸውን አጡ? እንዴት ነው ሊፈጠር የቻለው የሚለውን በዚህ አጭር ቪዲዮ ለእናንተ ነግራችኋለሁ። እስከ መጨረሻው ቆዩ። ነገሩ ምን መሰላችሁ? በዚህ በእኛ ሀገር በኢትዮጵያ በትግራይ ክልል ውስጥ በሚገኝ አንድ ወረዳ ውስጥ ማለት ነው በጣለ ከፍተኛ ዝናብ ምክንያት ዝናብ ብቻ እንዳይመስላችሁ በጣም ብዙ በረዶና በጣም ከባድ በረዶ ነው የጣለው እና በዛ ምክንያት የአንድ ሰው ህይወት ሲያልፍ ማለት ነው። የሚገርመው ፓርት ግን ይህ አይደለም። ከ10 ሺህ በላይ የሚሆኑ ሰዎች ቤታቸው ፈርሶ አሁን በዚህ ሰዓት ተሰደው ነው የሚገኝ። በዚህ አደጋ ምክንያት የሰው ህይወት አልፏል። በጣም ብዙ ሰዎች ከቤታቸው ተፈናቅሏል። በጣም ብዙ በመቶዎች የሚቆጠሩ እንስሶች ህይወታቸውን አጥተዋል። በጣም ከባድ የሆነ አደጋ። ይህ ሁሉ ነገር የሆነው ባለፈው ማክሰኞ ቢሆንም ዛሬ ነው ግን ዜናው የወጣው ማለት ነው። እና ዝናቡ ሲጥልም 12 ሰዓት ገደማ አካባቢ ስለነበረ ሰዎች ለመንቀሳቀስ ምናምን አልተመቻቸው ነበረ እና 12 ሰዓት ነው ዝናቡ የጀመረው። በረዶም በዛው ሰዓት ነው የጀመረው። በጣም ከባድ ሲቹዌሽን ነበር ይሄ ነበር። እንግዲህ እንደነገርኳችሁ በዚህ በረዶ ምክንያት የአንድ ሰው ህይወት ሲያልፍ ይህም ሰውዬ የ12 ዓመት ታዳጊ ነበረ። በበረሃ በጎችን ሲጠብቅ የነበረ እንደሆነ ተነግሯል። ቤተሰቦቹ ለበግ እንዲጠብቅ እንደላኩትና እዛው በረሃ በነበረበት ያው ውጪ በነበረበት ሰዓት 12 ሰዓት ከምሽቱ ነው እንግዲህ ይህ ዝናብ በመጣሉ ምክንያት ለማምለጥ ባለመቻሉ በጎርፍ የተወሰደው ማለት ነው። በጣም አሳዛኝ የሆነ ነገር ነው። እንግዲህ በዚህ አደጋ ምክንያት ወይም በዚህ በረዶ ምክንያት የአንድ ሰው ህይወት ብቻ አይደለም ያለፈው፣ በጣም ብዙ ጉዳቶች ደርሰዋል። ቀደም እንደነገርኳችሁ ከነዛ መካከል ከ200 በላይ የሚሆኑ እንስሶች ሞተዋል በዚህ አደጋ ምክንያት። በጣም ብዙ ነው። የሚገርመው ደግሞ በቤቶች ላይ የደረሰው ጉዳት 12 የሚሆኑ ቤቶች ሙሉ ለሙሉ ወድመዋል ማለት ትችላላችሁ። ከ620 ምናምን በላይ የሚሆኑ ቤቶች ደግሞ የተለያየ አይነት ጉዳት እንደደረሰባቸው ከ2130 በላይ የሚሆኑ አባወራዎች ከቤት ተፈናቅለዋል። ያ ማለት ከ10 ሺህ በላይ የሚሆኑ ሰዎች ከቤታቸው ወጥተው በእሳት ውጭ ነው የሚገኙት እንደማለት እና ደግሞ በጣም የሚያሳዝነው ፓርት ተዘርቶ የነበረ እየበቀለ የነበረ ነገር በሙሉ በዚህ በረዶና በዚህ ጎርፍ ምክንያት ሙሉ ለሙሉ እንደወደመ ነው የተነገረው። በጣም ከባድና አስከፊ የሆነ ነገር ነው በዚህ ቦታ ላይ እየተፈጠረው። ዛሬ በዚህ ቪዲዮ ባለፈው ሳምንት በትግራይ በሚገኝ አንድ ወረዳ የተከሰተ ከባድ የተፈጥሮ አደጋ እና እንዴት ተፈጠረ፣ ምን ያክል ጉዳቶች ደረሱ የሚለውን በዚህ አጭር ቪዲዮ ነገርኳችሁ። አዳዲስ የሆኑ በዓለም ዘንድ የሚፈጠሩ ዜናዎችን ደግሞ በቀጣይ ቪዲዮ ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ አይነት ዜናና እንደዚህ አይነት አቀራረብ የሚመቻችሁ ከሆነ ለኔ አቀራረቤ ደግሞ ምንም አይነት አስተያየት ካላችሁ ኮሜንት ላይ ልትነግሩ ትችላላችሁ። በቀጣይ ቪዲዮ በዓለማችን በተከሰቱ በጣም አስገራሚና አነጋጋሪ ጉዳዮች ተመልሰን እንገናኛለን። እስከዛ ድረስ ይመቻችሁ።